ለአምስት ወራት በአይፎን 50 ፕሮ ማክስ ዩቲዩብ ላይ በሚገርም ዴዲኬሽን ስራዬን ስሰራ ቆይቻለሁ። አሁን ሰዓቱ ሞስት ፕሮባብሊ 7 ከምናምን ሆኗል። ኦልሞስት ወደ 8 ሰዓት ከቀኑ ማለት ነውና ቀሌለ ነው እንቅልፍ የመጣው። ዩቲዩብ መስራት ከጀመርኩ 2 ዓመት ምናምን በላይ አልፎኛል። አክቲቭሊ መስራት ከጀመርኩ ግን አሁን 5ኛ ወሬ ነው። በጣም ብዙ ወዳጆች አትርፌያለሁ። በጣም ብዙ ወዳጆች አግኝቼበታለሁ። ጌታ በብዙ ረድቶኛል። ከዚህ በፊት እቺ ማይክ ራሴን ሸልሜ ነበር ለዴዲኬሽኔ። እቺን ማይክ ሮድ ዩኤስቢ ፖድ ማይክ 2 አድርጌ ራሴን ሸልሜ ነበረ። አሁን ደግሞ እስቲ ምንድነው ራሴ የሚሸልመው? 4 ወር በኋላ ራሴን የሆነ ነገር ለመሸለም አስቤ ወደ ቦሌ ልሄድ ነው። ጓደኞቼ አንዲት ቡና ቦታ ደቅ ብሎ እየጠበቁኝ ነው። እስከ መጨረሻ አብራችሁኝ ቆዩ። ይመቻችሁ። ተዘጋጅቼ ጨርሻለሁ። 10 እየደወሉ ነው ምናምን። ትንሽ እንግዲህ ላበሳጫቸው ብዬ ነው። ያለባይ ቀረኔ ዝማሬ ካፊያ ኖርበት ሰፈር በቃ ጸዴ ሰፈር ነው። ወጣ ማታበዙበት ዴዲኬትድ ሆናችሁ ምናምን ላይክ በጣም ስራችሁን የምትሰሩበት ሰፈር ነውና ሪኮመንድ አደርጋችኋለሁ። ጓደኞቼንም አግኝቻቸዋለሁ። ከብዙ ባም መደረግ ብዙ እንቅልፍ ማጣት ምናምን ነበረ ዩቲዩብ ላይ ለመስራት። መነጽር አልወድ እስቲ ወይል እንግዲህ እንዲህ ነበር። እንጠጣ ቡና ነው እርጓችን። እኛ እርጓችንን ጠጥተን ቀጥታ ወደ ቦሌ እንሄዳለን ማለት ነው። ዋትስአፕ ፋሚሊያንስ እንግዲህ ዛሬ እርጎ ነው መጋብዛቸው። ዲጋ በጣም ወሳኝ የሆነ ካሜራማናችን አለ። አሁን ወደዚህ የመጣንበት ፐርፐስ ሙቀቱ ዲምቱ አካባቢ ያለ ነው። ወደዚህ የመጣንበት ምክንያት እነዚህ ሆዳቸው ደህና ነው። በቃ ጨጓራቸው ሁሉ ነገራቸው በጣም ደህና ነው። እኛ ጨጓራችን ተልጦ እርጓችንን ጠጥተን ዳቦ እርጎ እያልን አሁን ቀጥታ ወደ ቦሌ እንሄዳለን ማለት ነው። ጨጓራችንን አሞናል። በጣም የታመመው አሁን እርጎ ለምንድን ነው የሚበላው? በኢየሱስ አንተ ይቅር ይበል። በጌታ ወይ ምንድነው የምትባለው? ቱዲዬ። መጀመሪያ ግን ወተትን ያገኘው ሰውዬ ከላም ማለት ነው። እንዴት ነው እዛ ስዳሚቷ ስር የገባው? እንዴት ነው? በምን ምክንያት ነው ሊገባ? ወድቆ ነው መሰለኝ። ወድቆ አይደለም ይሁን ተንኮለኛማ ሰው። እሺ ላሚቷ የቤት እንስሳ እንደሆነች ማን አወቀ? ቡና ጠጥታችሁ ለቀቡና ዛሬ የሚገርም ቀን እንደሚሆን ተስፋ አለን። ቆንጆ አየር ነው ያለው። ቆይታችንን ደግሞ አብረን እናያለን። አብራችሁን ተከታተሉ። ተጨለጠው እኮ ለላሳ ከቱሉ ዲምቱ ወጣ ማለት ነው። ወደ ቦሌ ስትሄድ የሚሰማ ስሜት ከየት ሀገር ወደ የት ሀገር ይገርምሃል። ከዳሪሞ አታውቅም አንተ? ዳሪሞ የሚባል ሀገር አለ። ከዳሪሞ ወደ መጡ መሄድ ያህል ነው። እኔ ምን አስባለሁ መሰላችሁ? በዩቲዩብ ዙሪያ ማለት ነው ሰው ኢንተረስትድ የሆነበት ነገር ላይ በደንብ አድርጎ መስራት አለበት። ሰው ኢንተረስትድ የሆነበት ነገር ላይ ወዶት የሚሰራው ነገር ላይ ሰክሰስፉል የማይሆንበት ምንም ምክንያት አይታየኝም። እኔ በጣም ስንት ነው 5ኛ የዩቲዩብ ቻናል ምናምን ነው ሉዝ ያደረኩትኝና አሁን ወደ 30,000 ሰብስክራይበር ተጠግቻለሁ። ግን ይሄን ቢዘጋ ሌላ ከፍቼ መቀጠል አይቀርም። ምክንያቱም በቃ ደስ እያለኝ ነው ሰሩ። አልጎሪዝሙን ከተረዳችሁት፣ ኮሚኒቲ ጋይድላይኖቻችሁን ከተረዳችሁና አንዳንድ ኤዲቲንግ ስኪሎቻችሁን ካዳበራችሁ በጣም ቀላል ነው። ይሄን ያህል በጣም እንደዚህ ኮርስ እንደሚሸክሉባችሁ ምናምን አይደለም። ማለት ዴዲኬሽን ነው ይፈልገው እንጂ ትንሽ ነገር ሰርታችሁ ብዙ ነገር ከዩቲዩብ ማግኘት የምትችሉበት አጋጣሚ ነው ያለው። በዛኛው አካውንቴ ላይ እናንተን ኢንካሬጅ ለማድረግ እየሞከርኩኝ ነው፣ ለአበረታታችሁ እየሞከርኩኝ ነው ምናምን። ፕላስ ደግሞ ቲክታክም ፌስቡክም እንድትከፍቱ በየጊዜው ነው ኢንካሬጅ ማደርጋችሁ። እኔ ዩቲዩብን ለማሳደግ ትልቁ ለኔ በቃ መሰረት ነው፣ ቤዝ ሆኖኛል ብዬ የማስበው ፌስቡክ ነው።
ዛሬ ከማን ጋር ነኝ? ከኔ ጋር። ዩቲዩብ ከጀመርክ ስንት ጊዜ ሆነ? 2 ዓመት ግን አልተሳካልኝም። ዓመት ከ5 ወር አልተሳካልኝም። ብዙ ዩቲዩብ አካውንት እንደተዘጋብ ምናምን ሰምቻለሁ። ምን አይነት ስህተት ሰርተህ ምናምን ነው? የዩቲዩብ አልጎሪዝም በጣም ሴንሲቲቭ ነው። በጣም ለኮሚኒቲው ጥንቃቄ ያደርጋል። በጣም ኮሚኒቲ ጋይድላይን እኔ ስሰራ ጥሰት አይመስለኝም፣ ግን በጣም ደጋግሜ ኮሚኒቲ ጋይድላይን እጥስ ነበረ። ተምብኔል አሰራር ላይ፣ ተምብኔል ዲዛይን ላይ እሳሳታለሁ። ታይትል አሰጣጥ ላይ አንዳንዴ በጣም የሰውን አቴንሽን ለመስረቅ ብለህ ኦቨር የምትጠቀማቸው ቃላቶችና የምትጠቀማቸው ለፎቶዎች ምናምን ነገር በኮሚኒቲ ጋይድላይኑ ህግ ሲታዩ ምናምን ፉርሽ ይሆናሉ። ለዛ በጣም በተደጋጋሚ ስትራይክ ይገባብኝ ነበር። እንደዛ ነበር። የመጀመሪያ ቪዲዮ ክን ታስታውሰዋለህ እንዴ? በጣም ነው። ዩቲዩብ ፓርትነር ፕሮግራም ሳልገባ በፊት ወይም ወደ ክፍያ ወደ ሞኔታይዜሽን ሳልገባ በፊት ሞስት ፕሮባብሊ በእርግጥ 4000 ምናምን ሰብስክራይበር ነበረኝ። ያኔ በጣም ሰራ ነበረ። ከዛ ተስፋ ቆርጬ 4000 አወርም ሞልተዋል፣ ሰብስክራይበርም ሞልቶልኝ ነበረ። ግን ደግሞ ሞኔታይዜሽን አፕላይ አድርጌ አድሰንስ ሞልቼ ተውኩት። በቃ አልሰራም ብዬ እስኪቀበለኝ አለፋም ብዬ ምናምን ተውኩት ማለት ነው። ከዛ እንደ ድሎ ነው በቃ ትንሽ አይምሮዬን ምናምን በቃ ዝም ብዬ ልፍታታ ብዬ ጂም ጀምሬ ነበር። ከዛ ጂም እየሰራሁልሽ የሆነ ቀን ኖቲፊኬሽን ገባልኝ። ኮንግራጁሌሽን ዩቲዩብ ፓርትነር ፕሮግራም ላይ አክሴፕት ተደርጋል ሲለኝ ወዲያው ነው ጂም ትቼ ሮጬ ገባው ቪዲዮ ሰራው። የሰራው ቪዲዮ ስንት ቪው ታየልህ እና ምን ደሞ ተሰማ? የኔ ቪዲዮዎች አክቹአሊ ቫይራል ይወጣሉ፣ ግን ምንም ቢሆን ከሞኔታይዜሽን በኋላ ቪዲዮ ቫይራል የሚወጣ አይመስለኝም ነበር። ግን ከ10,000 በላይ ነበር የታየልኝ። በጣም ጸዴ የሆነ ኢንጌጅመንት ነበረው፣ የሚገርም ኢንጌጅመንት ነበረው። ብቻ አጠቃላይ ቪው ደስ ይል ነበር። ገና በመጀመሪያ በፈርስት ፔመንት $20 ምናምን ሰሩ። ዋው የሚገርም ነው። $20 በጣም ትልቅ ነው። ባይዜ ቤትና መኪና ገዝታል የሚባል ወሬ አለ። ይሄንን ምን ትላለህ? አሩባ ታኩም በአንተ ላይ ቤቱና መኪና ይሰካል። በጣም ወድጄ የምሰራው ኮንተንት ስፒሪቹዋል ነው። ደስ እያለኝ ከበፊትም ገና ከዩኒቨርሲቲ አዲስ አበባ ሳይንስና ቴክኖሎጂ እያለሁ በቃ ኢንተረስትድ ሆኜ የምሰራበት ስፒሪቹዋል ኮንተንት ነው እና እኔ ወደ ዩቲዩብ ሲሄድ በቃ የሆኑ ትሪኮች ገብቶኛል። ቲክታክ ላይ ኦን ፐርፐዝ ቪዲዮ ከምሰራ ዩቲዩብ ላይ እየሰራው ለምን ቲክታኬንም ፌስቡኬንም እየቆራረጥኩ ለዩቲዩብ ለቲክታክ በማዘጋጀው ቪዲዮ አላሳድጋቸውም? ሶስቱን ፕላትፎርሞች ኢንስታግራም፣ ፌስቡክ እና ዩቲዩብ ቲክታክ ለምን እነዚህን አላሳድጋቸውም ብዬ ነበረ። ያልተሳካልኝ የምለው ፕላትፎርም ኢንስታግራም አልወደውም፣ ለምን እንደሆነ አላውቅም። ፎር ሰም ሪዝን ግን አሁን ጀምሬያለሁ። ሞስት ፕሮባብሊ ወደ 2000 ምናምን ሰብስክራይበር ልገባ ነው። ላይኮችም ጸዴ ናቸው። 10 ምናምን ሺህ አለ ምናምን። አንዱ ያንተ ቪዲዮ ነው። ቲክታክ አቁሜ ነው ዴዲኬትድ ሆኜ ወደ ዩቲዩብ የገባሁት። ጌታን ተቀብላል? ሳይቀበሉ መኖር አይከብድ። በወር ምን ያህል ከዩቲዩብ ትሰራለህ? ባይዘዌ እኔ ጀማሪ ነኝ፣ ከምር ጀማሪ ነኝ ማለት በጣም ጀማሪ። 30,000 ሰብስክራይበር በጣም ታትሮ ለሚሰራ ሰው ትንሽ ነው ማለት በጣም ለሚሰግድ ሰው ትንሽ ነው። 2 ዓመት በፊት የነበረውን ስትራግሎች ስለማውቃቸው አሪፍ ነው። ዛሬ ለራሴ ሽልማት ልሰጥ። የሚገርም ነው። ተመልካቾቻችን ፎር ፈርስት ታይም ለራሱ ስጦታ ሊሰጥ እኛን አስከትሎ የሚመጣው ሰው እኔ ምን ይሻለኛል? የስ አሜን። ስሰራበት የነበረው ስልክ አለ። እሱ ምን አይነት ስልክ ነው? ረጅም ጊዜ ከዩቲዩብ መስራት የጀመርኩት ኤክስአር ነው። በቃ በአይፎን 13 ምናምንም ነበረኝ፣ ግን ላይፍ ምናምን ቻሌንጅ ሲያደርገኝ ሸጥኳት። ያኔ ጥሩ ብር ሸጥኩ። ብሩ ግን የት እንደገባ አላውቅም። ያኔ የቤት ኪራይ የ3 ወሬን ቆለፍኩ፣ ተኛው። በቃ ከዛ ተረጋጋው፣ ነፍሴ ተረጋጋች። ግን አፍተሮል ከዛ በኋላ ኤክስአር ገዛው። ኤክስአር ገዝቼ የዛሬ አሁን ሞስት ፕሮባብሊ 2 ዓመት ሊሞላው ነው በነገራችን አይፎን 50 እና ደብድቤዋለሁ። አይፎን 50 እንደገዛሁት ኤክስአሩን ተጠቀምኩ፣ ዩቲዩብ ጀመርኩበት፣ ከፋፈት። ጥሩ ቆንጆ የሆነ ካሜራ ኳሊቲ ነበረው። ሰራው ምንም አልተሳካም። 50 ገዛው ጨክኜ 50 የገዛሁት
በሚገርም ሁኔታ ብቻውን ማልናገረው ነገር ሽጬ ነው 50 ገዛው። ኦልራይት ዛሬ ለምንድን ነው እዚህ የመጣ ነው? ዛሬ ያ እኔ ምን ፊል አደረኩ በቃ ለፍቻለሁ በራሴ መንገድ። ዛሬ ለምንድን ነው እዚህ የመጣ ነው? ከ4 ወር በፊት ማይክ ነበረ ራሴን የሸለምኩት ማለት በጣም ወደውን 2 ሮድ ማይክ ራሴን ኢንከሬጅ ማድረግ ስለፈለኩ ዴዲኬትድ ሆኜ መስራት ስለፈለኩና ለኦዲየንሶቼ ክብር ስላለኝ ጥሩ የድምጽ ኳሊቲ እንዲሰሙ ስለፈለኩ እሱን ገዛውኝ ለራሴን ሸለምኩኝ። ከዛ አሁን ደግሞ ስልኬን አፕግሬድ ለማድረግ ማለት 50 ይችላኛለች በጣም ሞኔታይዝ እስከሆን የብዙ የተለያዩ የሶሻል ሚዲያዎች ማኔጅ እስካደርግ በጣም ከቦሌ እስከ ቱሉ ዲምቱ እስከ ፉሪ ድረስ ሄጄ ሰርቼበታለሁ። በደንብ ቀርጬበታለሁ። በደንብ ብዙ ድርጅቶችን ማኔጅ አድርጌበታለሁ። ገንዘብ በደንብ አግኝቼበታለሁ እና በቃ ለፍታለች፣ ስልኳ ደክማለች። ኦሬዲ በጣም ተጠቅሜባታለሁ። በስልኬ ነው የምቀርጸው፣ በስልኬ ነው ኤዲት የማደርገው፣ በስልኬ ነው ማኔጅ የማደርገው። በጣም የሚገርም ነው። በቃ እኔ ለዛ ነው ብዙ ጊዜ ወንድም ጓደኞቼንም ሳገኝ ሰዎችንም በትንሽ ነገር ዩቲዩብ ላይ በደንብ ኢንጌጅ ማድረግ እንደሚቻል ልነግራቸው የምሞክረውና ዛሬ 70 ፕሮ ማክስ ራሴ ልሸልም መጣው። ለራሴ ያልሰጠሁትን ቦታ ሰው ይሰጠኛል ብዬ ኤክስፔክት ስለማላደርግ እኔ የሚገርም ቪዲዮ እንኳን ስሰራ ማንም ቀድሞኝ ቪዲዮ ላይክ አያደርግም። በተለያዩ አካውንቶች ገብቼ የራሴን ቪዲዮ የዩቲዩብም የቲክታክም የፌስቡክም ቅድሚያ እኔ ነኝ ለራሴ ላይክ የማደርገው ለራሴ ኮሜንት የምሰጠው። በተለያዩ አካውንቶች በደንብ አድርጌ ራሴን ሰክሳለሁ። ምክንያቱም እኔ ያልተቀበልኩትን ቪዲዮዬን እኔ ያልወደድኩትን ቪዲዮዬን ሰው ለምን አልወደደልኝም እንዳልል። ስለዚህ አሁንም ቢሆን ሽልማቱን ለራሴ በራሴ ነው የሰጠሁት፣ ገንዘቡን ራሴን የሰራሁት። ራሴን ኢንስፓየር እያደረኩበት ለቀጣዩ ደግሞ ዴዲኬትድ ለመሆን ነው። ቀጣይ እንግዲህ አይ ሆፕ በጣም ወዶ ከአይፎን ቀጥሎ መኪና ስለሆነ መኪና ገዛል። ባለው ነገር በትንሿ ነገር ትልቅ ነገር መስራት እንደሚቻል አይቻለሁ። ማለት ደግሞ ተስፋ ብቆርጥ ኖሮ ብዙ ነገሬን ሉዝ እንደማረግ አቅ ነበረ። ወደ ነበርኩበት ሀገርም እንደምመለስ አውቃለሁ። በቃ ይከብዳል። ዩኒቨርሲቲ ዊዝድሮ ሞልቼ ነው የወጣሁት። ያለው አማራጭ ትግለው አሁንም ሰራው ብዬ አይደለም ማወራው፣ ግን በቃ ትንሽ ሰርቻለሁ። አሁን ያለችዋ ኢነርጂ ላይ ትንሽ አድባረግ ደግሞ ብዙ እንደምሰራ ስለማቅ ጠቅሞኛል። በቃ ተጠቀሙ ነው። ኮኔክሽን ይፈጥራል፣ ከብዙ ሰው ትላልቅ ሰዎች ጋር ያገናኛል፣ ብዙ ሰው ጋር እውቅና ይሰጣል፣ ብዙ ሰው ጋር ትልቅ እንደሆን ካንተ ራስ እንዲሰማ ፊል እንድታረግ ያደርጋል። ለማንኛውም በርቱ። ብዙ ነገር የጀርባ እንግዲህ ወንድም ያለ እናንተ አላችሁ። የእውነት በጣም ስለሱ እግዚአብሔርን አመሰግናለሁ። በጣም ምርጥ ወንድም ነው። ተስፋ ስቆርጥ ነበረች ያ አዙሩበት አይቻልናት ያ ፕሮዳክሽናት እና በጣም ጥሩ ወንድም ነው። ብዙ ሀስል አሳልፈናል። እንጣላለን፣ እንታረቃለን፣ እንራራቃለን፣ እንቀራረባለን ምናምን። ግን አሁን ፋይናሊ እግዚአብሔር ረድቶን ስታብል ሆነናል። እኔም እየሰራው ነው፣ እሱም ጥሩ ስራ እየሰራ ነው። በዚህ አጋጣሚ ሶሻል ሚዲያችሁ ማኔጅ እንዲያደርግላችሁ የምትፈልጉ ድርጅቶች ካላችሁ እኔን ኮንታክት ብታደርጉኝ እኔ አገናኛችኋለሁ። ጌታ ቢረዳው ይህም ወንድማችን በዝማሬ ይገለጣል። አዙር እሱም ደግሞ የሆነ ኮንተንት ብቻ ይዞ ይመጣል ዩቲዩብ ላይ። በእኔ ላይ ከኔ ጋር ኮላቦሬት ስለማደርግላቸው ሰብስክራይብ ታደርጓቸዋላችሁ፣ ታበረታቷቸዋላችሁ። እኛም ደግሞ በክርስቲያን ሙቪዎችና እንዲሁም ደግሞ በአስተማሪ የተለያዩ ሙቪዎች በቅርቡ እንመጣላችኋለን። ወዳችኋለሁ። ሰብስክራይብ ማድረጋችሁን እንዳትረሱ። ዴቫ ቴንኪዩ በጣም ነው የምናመሰግነው። ለ5 ወራት በአይፎን 50 ፕሮ ማክስ ዩቲዩብ ላይ በሚገርም ዴዲኬሽን ስራዬን ስሰራ ቆይቻለሁ። ታዲያ ይህንን በማስመልከት ለምን ለፍቻለሁ፣ ይሄን ሁሉ ነገር ሰርቻለሁ፣ ስለዚህ ለምን ራሴን አይፎን 70 ፕሮ ማክስ ሰጥቼ ራሴን ኢንከሬጅ አላደርግም፣ ራሴን በራሴ ሸልሜ ለምን አላበረታታም ብዬ አይፎን 70 ፕሮ ማክስ ገዝቻለሁ።
ዩቲዩብ ላይ እንግዲህ የሚገርም ቆይታ ነበረኝ። ሞስት ፕሮባብሊ ወደ 30,000 ሰብስክራይበር ደርሻለሁ። እግዚአብሔር በሚገርም ሁኔታ ረድቶኛል። በሚገርም የቪዲዮ ኳሊቲ እና በሚገርም የድምጽ ኳሊቲ ከችልላችኋለሁ። እናንተም ደግሞ ሰብስክራይብ እያደረጋችሁ እንደምታበረታቱኝ አልጠራጠርም። ዩቲዩብ መስራት ለምትፈልጉ ሰዎችና ዩቲዩብ እንዴት መስራት እንዳለባችሁ ግራ ለገባችሁ ሰዎች በተቻለኝ መጠን ከማውቃት ከጥቂቷ ነገር ላካፍላችሁ ሼር እያደረኩላችሁ ነው። ይህ የኔ ውጤት ብቻ አይደለም የእናንተም ውጤት ጭምር ነው። እግዚአብሔር ይመስገን። እኔ በጣም ደስ ብሎኛል። ራሳችሁን ካልሸለማችሁ ማንም ሊሸልማችሁ አይችልም። ራሳችሁን አበረታቱ። ለራሳችሁ ያላችሁት እናንተ ብቻ ናችሁ። ይመቻችሁ።